ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 9 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን ከገቢ ግብር ነፃ የመሆን መብትን የሚያስቀር ረቂቅ ደንብ ለውይይት ሊቀርብ ነው። ዝርዝሩን ይዘነዋል። የባህር በር ጥያቄ ቅንጦት ሳይሆን የህልውና ጉዳይ ነው ተባለ። የባህር በርን ጉዳይ የተመለከተ አነጋጋሪ መረጃ ወጥቷል። ትሰሙታላችሁ። በከተማ መስተዳደሩ ላይ የተላለፈው ውሳኔ በጠቅላይ ፍርድ ቤት መሻሩ ተሰምቷል። የተሻረው ውሳኔ የተኛው ነው? ትሰሙታላችሁ። የውጭ ሀገር የሥራ ስምሪት ኤጀንሲዎች የቢሮ ስፋትና የሰራተኞች ብዛት የሚወስን መመሪያ ተዘጋጅቷል። መመሪያው ምን አካቷል? ዝርዝሩን እነግራችኋለን። የድርጅቱን ድርሻ እንደ ኢትዮ ቴሌኮም መሸጥ ለሚያስችል ሂደት ዝግጁ ለማድረግ የሚያስችል ሪፎርም ውስጥ መግባቱ የገለጸው ግዙፍ ተቋም ከሰራተኞቹ ጋር አለመግባባት ውስጥ ገብቷል ተብሏል። ዝርዝሩን አብራችሁን ስትቆዩ ወደ እናንተ የሚደርስ ይሆናል። የተከበራችሁ ተከታታዮቻችን እነዚህና ሌሎች ወቅታዊ ጉዳዮችን እየነገርናችሁ አብረን እንቆያለን። እናንተም አብራችሁን በመቆየት እንድትከታተሉ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። በተሻለ ቦታ አስተማማኝ ኢንቨስትመንት ይፈልጋሉ? አፓርትመንቶችን በካሬ 81 ሺህ ብር እንዲሁም የንግድ ሱቆችን በ3 ሚሊዮን ብር ጠቅላላ ዋጋ በ10% ቅድመ ክፍያ በረጅም ዓመት አከፋፈል ይዘንላችሁ ቀርበናል። ከዚህ በፊት በቦሌ ፍላሚንጎ ቅንጡ አፓርትመንት ሰርቶ ያስረከበው ድርጅታችን አሁን ደግሞ በሜክሲኮ አፍሪካ ህብረት አጠገብ በፍጥነት የሚያከራዩትን አሊያም መልሰው ቢሸጡት ጠቀም ያለ ትርፍ የሚያገኙበትን የመኖሪያ ቤት እንዲሁም የንግድ ሱቆችን ከአባይ ሆምስ ይዘንሎ ቀርበናል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ በ0946 16 03 77 ላይ ይደውሉ። አባይ ሆምስ። የኢትዮጵያ ብሔራዊ ባንክ ከተለያዩ ሀገራት ማዕከላዊ ባንኮች ጋር በአቅም ግንባታና በእውቀት ሽግግር በጋራ መስራት በሚችልበት ሁኔታ ላይ ስምምነት አደረገ። የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ስብሰባዎች ጎን ለጎን ከስዊድን ማዕከላዊ ባንክ ምክትል ገዥ ሚስ አናሲኤም ጋር ተወያይተዋል። ሁለቱም ወገኖች ተቋማዊ ቴክኒካዊ ትብብርና ድጋፍን በማጠናከር አስፈላጊነት ላይ ባተኮረው ውይይታቸው በተለይ በተቋማዊ አቅም ግንባታና እውቀት ሽግግር ላይ በጋራ መስራት እንደሚገባ ማንሳታቸው ተገልጿል። በተመሳሳይ ዶክተር ኢዮብ ከሩሲያ ማዕከላዊ ባንክ ተወካዮች ጋር የተወያዩ ሲሆን ሁለቱ ወገኖች በብሪክስ ማዕቀፍ ለጋራ ጥቅም በትብብር መስራት በሚቻልባቸው ዕድሎችና አማራጮች ላይ ምክክራቸውን ለመቀጠል ተስማምተዋል። መድኃኒት ተገዝቶ ወደ ጤና ተቋማት እስኪደርስ እስከ 4 ወር ይፈጃል ተባለ። የሰላም እጦት ችግር ባለባቸው አካባቢዎች ደግሞ ችግሩ ከዚህም እንደሚከፋ ተነግረዋል። ይሄ የተባለው በ7ኛው ብሔራዊ የመድኃኒት አቅርቦት ዓመታዊ ጉባኤ ላይ ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት የመድኃኒት አገልግሎት አዋጅ እንደ አዲስ ከተሻሻለ በኋላ ለመድኃኒት ግዢ የሚወስድብኝ ጊዜ በፊት ከነበረው በግማሽ ቀንሷል ቢልም የክልል የጤና ተቋማት ግን አሁንም በመድኃኒት አቅርቦት መዘግየት እየተፈተኑ ነው ብለዋል። የኢትዮጵያ መድኃኒት አቅርቦት ተቋም ለአንድ ዙር የመድኃኒት ግዥ ለመፈጸም 200 ቀናት እንደሚፈጅበትም አስታውቀዋል። በመድረኩ ላይ ንግግር ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው የመድኃኒት አቅርቦት አገልግሎት የጤና ስርዓቱ የጀርባ አጥንት ነው ያሉ ሲሆን በተደራሽነትና ፍትሐዊነት ላይም እየተሰራ ያለው ስራ ተጠናክሮ ሊቀጥል እንደሚገባም ጠቁመዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት ባለፈው ዓመት የ68 ቢሊዮን ብር ግምት ያላቸው መድኃኒቶች ማሰራጨቱንም ሚኒስትሩ ታውቀዋል። ከሀገር ባለፈ በአህጉሪቱ ተመራጭ የመድኃኒት አቅራቢ ለመሆን አገልግሎቱ እያከናወነ ያለው ተግባርም የሚበረታታ መሆኑን አክለዋል። ኢትዮጵያ በመድኃኒት አቅርቦት ዘርፍ ያላትን ፍላጎት በራስ አቅም ለመሸፈንና ከውጪ የምታስገባቸውን መድኃኒቶች በሀገር ውስጥ ምርት ለመተካት እየተደረገ ያለው ጥረት ማገዝ ይገባል ሲሉም ተደምጠዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ በበኩላቸው ከ4400 ሆስፒታሎችና ጤና ተቋማት ጋር የመድኃኒት
አቅርቦት ውል ፈርመን እየሰራን ነው ያሉ ሲሆን 41 በመቶ ላይ ያለው የሀገር ውስጥ አምራቾች አቅም ለማሳደግ ትኩረት ሰጥቶ እየተሰራ መሆኑን ገልጸዋል። በከተማ መስተዳድሩ ላይ የተላለፈው ውሳኔ በጠቅላይ ፍርድ ቤት ተሻረ። የአዲስ አበባ ከተማ አስተዳደር ለጣሪያና ግድግዳ የንብረት ገቢ ግብር መመሪያ በማውጣት ግብር መሰብሰቡን በመቃወም እናት ፓርቲ የመሰረተውን ክስ የፌዴራል ከፍተኛ ፍርድ ቤት ከመረመረ በኋላ ፓርቲው ያቀረበው ትክክል መሆኑን በማረጋገጥ ያስተላለፈው ውሳኔ በጠቅላይ ፍርድ ቤት ተሽሮ ውድቅ ተደርጓል። እናት ፓርቲ የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብርን አስመልክቶ በፌዴራል ከፍተኛ ፍርድ ቤት ክስ በመመስረት መመሪያው ተግባራዊ እንዳይደረግ ማድረጉ ይታወሳል። ሆኖም ፓርቲው ጥቅምት 7 ቀን 2018 ዓ.ም ባሰራጨው መረጃ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙ እንዲታገድ ማድረጉን አስታውሶ ጠቅላይ ፍርድ ቤትም ፓርቲው ክሱን የማቅረብና የመከራከር ስልጣን እንደሌለው በመግለጽ የከፍተኛ ፍርድ ቤቱን ውሳኔ መሻሩን አስታውቀዋል። ጠቅላይ ፍርድ ቤት ውሳኔውን በሻረበት ወቅትም ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው መሆኑን ጉዳዩ ላይም መብትም ሆነ ጥቅም የሌለው ከመሆኑም በተጨማሪ እንዲከራከር የወከለው አካል አለመኖሩን በመግለጽ የፌዴራል ከፍተኛ ፍርድ ቤት ሰጥቶት የነበረውን ውሳኔ ሽሮታል። በተጨማሪም ከፍተኛ ፍርድ ቤት ማከራከር እንዳልነበረበትና በመቃወሚያ መዝገቡን መዝጋት እንደነበረበት ገልጸዋል። ከዚህ ቀደም የፌዴራል ከፍተኛ ፍርድ ቤት መመሪያው የመመሪያ አወጣጥ መርሆችን በመከተል የወጣ አለመሆኑንና የንብረት ግብር አዋጅ ባልወጣበት የተዘጋጀ መሆኑን በመግለጽ ተፈጻሚ እንዳይሆን በሚል ወስኖ እንደነበር አይዘነጋም። የባህር በር ጥያቄ ቅንጦት ሳይሆን የህልውና ጉዳይ ነው ተባለ። በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት አቶ አዝመራው አንደሞ ለኢትዮጵያ የባህር በር ጥያቄ ጉዳይ ቅንጦት ሳይሆን የህልውናዋ ጉዳይ መሆኑን ገልጸዋል። ምክትል ሰብሳቢው አክለው ኢትዮጵያ እያደገ ከመጣው ኢኮኖሚዋና የህዝብ ቁጥሩ አንጻር የባህር በር ጥያቄዋ ለቅንጦት የምታቀርበው ጉዳይ ሳይሆን ህልውናዋን የማስቀጠል ዓላማ እያነገበ ነው ብለዋል። ሀገሪቱ በሁሉም አቅጣጫ በሯ ተዘግቶ እድገቷን ማፋጠንም ሆነ የዜጎቿን ተጠቃሚነት ማረጋገጥ አትችልም ብለዋል። ኢትዮጵያ በታሪክ አጋጣሚ በነበሩ ስህተቶች ሁሉንም የባህር በር ባለቤትነቷን እንድታጣ ተደርጓል ያሉት አቶ አዝመራው ይህም የኢትዮጵያ ህዝብ በኢኮኖሚም ሆነ በስነ ልቦና ለዘመናት ኮስምኖ እንዲኖር ያደረገ ነው ብለዋል። ኢትዮጵያም አሁን ላይ እያቀረበች ያለችው የባህር በር ጥያቄ ታሪካዊ ባለቤትነቷ ዓለም አቀፍ ህግና ያለችበትን ጂኦግራፊያዊ አቀማመጥ የሚደግፍላት መሆኑን አብራርተዋል። በሌላ በኩል የኢትዮጵያ ማደግ ለመላው አፍሪካ ቀንድ የሚጠቅም በመሆኑ አሁንም የውሃ ሀብቷን የኤሌክትሪክ ኃይል ለጎረቤት ሀገራት እየሰጠች ያለችበት ሁኔታ ከግምት ውስጥ በማስገባትና በሰጥቶ መቀበል መርህ መሰረት ዳግም የባህር በር ተጠቃሚ እንድትሆን ማድረግ እንደሚገባም አስገንዝበዋል። የኢትዮጵያ መድን ድርጅት የድርጅቱን ድርሻ እንደ ኢትዮ ቴሌኮም መሸጥ ለሚያስችል ሂደት ዝግጁ ለማድረግ የሚያስችል ሪፎርም ውስጥ መግባቱ ታወቀ። በኢትዮጵያ ኢንሹራንስ ኢንዱስትሪ ትልቁን የገበያ ድርሻ የያዘው መንግስታዊው የኢትዮጵያ መድን ድርጅት አዲስ ሪፎርም ውስጥ መግባቱ መሰማቱን ተከትሎ የሪፎርሙ ጅማሮ በሰራተኞች ዘንድ ቅሬታን ፈጥሯል ተብሏል። ድርጅቱ የጀመረው አዲስ ሪፎርም መዳረሻ ግቦች ከሆኑት መካከል አንዱና ዋናው የድርጅቱን ድርሻ እንደ ኢትዮ ቴሌኮም መሸጥ ለሚያስችል ሂደት ዝግጁ ማድረግ ነው ተብሏል። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ ድርጅቱን ወደ ተሻለ ደረጃ ያደርሳል ተብሎ የታመነበት ስትራቴጂ በስራ አመራር ቦርዱ እየተዘጋጀ መሆኑን ገልጸዋል። ከ8 ወራት በፊት በዋና ስራ አስፈጻሚነት የተመደቡት አቶ አቤል ወደዚህ ኃላፊነት የመጡት ድርጅቱን በበላይነት የሚመራው የኢትዮጵያ ኢንቨስትመንት ሆልዲንግስ ልዩ ኃላፊነት ሰጥቷቸው መሆኑን የሚገልጹ ሲሆን ከኃላፊነቶቹ መካከልም ድርጅቱ እንደ ኢትዮ ቴሌኮም የተወሰነ ድርሻውን በሽያጭ ለማስተላለፍ ሂደት ብቁ ማድረግ እንደሆነም ተናግረዋል። በተጨማሪም መንግስት ኢኮኖሚውን ክፍት ለማድረግ ወስኖ እየተገበረ ባለው ሂደት ውስጥ በቀጣዮቹ ጊዜያት የሚመለከተው የኢኮኖሚ ዘርፍ የኢንሹራንስ ኢንዱስትሪው በመሆኑ በዘርፉ ትልቅ ድርሻ የያዘውን የኢትዮጵያ መድን ድርጅት ለሚመጣው ውድድር ዝግጁ ማድረግ ሌላው የተጣለባቸው ኃላፊነት መሆኑን ገልጸዋል። ይህንን ሪፎርም ለመተግበር የሚያስችል ስትራቴጂ በድርጅቱ የስራ አመራር ቦርድ የተቀረጸ መሆኑን የጠቀሱት ስራ አስፈጻሚው ስትራቴጂውን የመቅረጽ ተግባር በመገባደድ ላይ በመሆኑ
በቅርቡ ለውይይት እንደሚቀርብም ጠቁመዋል። እስከዚያው ድረስ ደግሞ የድርጅቱ ስራ አመራር ቡድን የሚመጣውን አዲስ ስትራቴጂ ተቀብሎ መፈጸም የሚችል አውድ በተቋሙ ውስጥ ለመፍጠር እየተንቀሳቀሰ መሆኑን ገልጸዋል። በዚህ ረገድም ብቁ ሰራተኞችን የመመደብና የሚያስፈልጉ ብቃት ያላቸው አዳዲስ ሰራተኞችን ከውጭ መልምሎ ቅጥር የመፈጸም እንዲሁም የጡረታ ጊዜያቸው የደረሰ ሰራተኞችንም በህጉ መሰረት ለማሰናበት እየተሰራ መሆኑን ገልጸዋል። ነገር ግን ድርጅቱን ለተሻለ ውድድር ለማዘጋጀት ተብሎ እየተወሰደ ባለው እርምጃ በድርጅቱ ነባር ሰራተኞች ላይ ቅሬታን መፍጠሩ ተሰምተዋል። ስማቸው እንዳይጠቀስ የጠየቁ ምንጮች የድርጅቱን ህግና ደንብ ያልጠበቀ የአዲስ ሰራተኞችና የስራ ኃላፊዎች ቅጥር እየተፈጸመ መሆኑን በመጠቆም ቅሬታቸውን ለሪፖርተር ገልጸዋል። ምንጮቹ አክለውም አንዳንድ የስራ ኃላፊዎች ያለ አግባብ ከስራ መታገዳቸውንና የግዳጅ እረፍት እንዲወጡ መደረጋቸውን በመጠቆም አጠቃላይ ሂደቱ ፍትሃዊ አይደለምም ብለዋል። በተለይ በቅርቡ ወደ ኃላፊነት እንዲመጡ የተደረጉ ተሿሚዎች ከአንድ ኩባንያ ብቻ የመጡ መሆናቸው ጥያቄ አስነስቷል ሲል ሪፖርተር ዘግቧል። የውጭ ሀገር የስራ ስምሪት ኤጀንሲዎች የቢሮ ስፋትና የሰራተኞች ብዛት የሚወስን መመሪያ ተዘጋጀ። የስራና ክህሎት ሚኒስቴር አዲሱን የውጭ ሀገር የስራ ስምሪት አዋጅ ተግባራዊ ለማድረግ የሚያስችል እንዲሁም ዜጎች ስለሚሰማሩበት ሁኔታ በግልጽ ለመደንገግ ይረዳል ያለውን መመሪያ መዘጋጀቱ ተሰምተዋል። መመሪያው ከደረጃ 1 እስከ ደረጃ 5 የሚገኙ ኤጀንሲዎች ፍቃድ ለማግኘትና ሰራተኞችን ወደ ውጭ ሀገሮች ለመላክ ከ100 እስከ 700 ካሬ ሜትር ስፋት ያለውና በአንድ ጊዜ እስከ 100 ሰዎች ማስተናገድ የሚችል ቢሮ ሊኖራቸው እንደሚገባ ይደነግጋል። አዲሱ አዋጅ ኤጀንሲዎችን በ5 ደረጃ ከፍሎ ፍቃድ እንደሚሰጥ የደነገገ ሲሆን አዋጁን ለማስፈጸም በተዘጋጀው መመሪያ ኤጀንሲዎቹ ፍቃድ ለማግኘት ማሟላት ይጠበቅባቸዋል ተብሎ የተካተተው ቢሮ በአዋጁ ከሰፈረውና በርካታ ቅሬታ ፈጥሮ ከነበረው የገንዘብ ማስያዣና ካፒታል በተጨማሪ መሆኑ ተገልጿል። በሁሉም አይነት የሙያ መስክ ሰራተኞችን ማሰማራት የሚፈቀድለት አንደኛ ደረጃ ፍቃድ ያገኘ ኤጀንሲ ደረጃውን የጠበቀና የሰራተኞቹን ብዛት መሰረት በማድረግ የተዘጋጀ 700 ካሬ ሜትር ስፋት ያለው በአንድ ጊዜ ከ100 ሰዎች ያላነሰ ማስተናገድ የሚችል እንዲሁም ደረጃውን የጠበቀ ማረፊያ ያለው የስራ ቦታ ሊኖረው እንደሚገባ መመሪያው ደንግጓል። ኤጀንሲው ከ60 በላይ ሰራተኞች ሊኖሩት እንደሚገባና ፍቃድ የሚወጣባቸው ሀገሮች ገደብም እንደማይኖርበት ሆኖም የሚፈጠረው የስራ ትስስር በአንድ መዳረሻ ሀገር ከ20 ሊበልጥ እንደማይገባ መመሪያው ያዛል። ሁለተኛ ደረጃ ፍቃድ የሚያገኝ ኤጀንሲ 500 ካሬ ሜትር ስፋት ያለውና በአንድ ጊዜ ከ80 ሰዎች ያላነሰ ማስተናገድ የሚችል እንዲሁም ደረጃውን የጠበቀ ማረፊያ ያለው ቢሮ ሊኖረው ይገባልም የተባለ ሲሆን ከ40 በላይ ሰራተኞች መቅጠር እንደሚኖሩበትም ይደነግጋል። ከዚህ በተጨማሪ ኤጀንሲው ፍቃድ ማውጣት የሚችልባቸው ሀገሮች ከ8 እንደማይበልጡ የሚፈጠረው የስራ ትስስርም ከ20 መብለጥ እንደማይችል ተመላክቷል። ሶስተኛ ደረጃ የሚያወጣ ኤጀንሲ 350 ካሬ ሜትር፣ አራተኛ ደረጃ ኤጀንሲ 200 ካሬ ሜትር፣ አምስተኛ ደረጃ ኤጀንሲ 100 ካሬ ሜትር ስፋት ያለው የስራ ቦታ ሊኖራቸው እንደሚገባና የቤት ውስጥ ስራ ብቻ የሚሰሩ ሰራተኞችን እንዲያሰማሩ ይደነግጋል። ፍቃድ ያገኙ አምስተኛ ደረጃ ኤጀንሲዎች ፍቃድ የሚያወጡባቸው አገሮች ከ2 እንደማይበልጡ የሚፈጥሩት የስራ ትስስርም ከ4 እንደማይበልጥም በመመሪያው ተደንግጓል። ኤጀንሲዎች የሚያገኙት ኮሚሽን በሚመለከት ደግሞ ለሚልኳቸው ዜጎች የሚከፈለውን የውጭ ምንዛሬ ኮሚሽን እንደ አገሮች የኮሚሽን ልክ የሰራተኞቹን የስም ዝርዝር መሰረት ከቀጣሪው ጋር ያደረገውን ስምምነት አባሪ በማድረግ በኢትዮጵያ የስራ ገበያ መረጃ ስርዓት በኩል በየ3 ወሩ ለሚኒስቴሩ ሪፖርት ማቅረብ ይኖርበታልም ተብሏል። ከገቢ ግብር ነፃ የመሆን መብትን የሚያስቀር ረቂቅ የኢንቨስትመንት ማበረታቻ ደንብ ለውይይት ሊቀርብ ነው ተባለ። በስራ ላይ ያለው የኢንቨስትመንት ማበረታቻ ደንብ የሚተካና በዚህ ደንብ እስከ 6 ዓመታት ከገቢ ግብር ነፃ የመሆን መብት የሚያስገኘው ድንጋጌ ሙሉ በሙሉ የሚያስቀር ረቂቅ ደንብ ላይ ውይይት ለማድረግ የገንዘብ ሚኒስቴር ለባለድርሻ አካላት ጥሪ ማቅረቡ ተሰምተዋል። ለውይይት የቀረበው ረቂቅ ደንብ ሊከፈል ከሚችለው የገቢ ግብር ላይ ከ5% አንስቶ እስከ 15% የሚደርስ የገቢ ግብር ቅናሽን እንደ ኢንቨስትመንቱ አይነት ለዓመታት የሚፈቀድባቸውን ድንጋጌዎች ከመያዙ በተጨማሪ በስራ ላይ እንዳለው ደንብ ለዓመታት ከገቢ ግብር ሙሉ በሙሉ ነፃ የመሆን መብትን የሚሰጥ ድንጋጌ እንዳላካተተ ተገልጿል። የገንዘብ ሚኒስቴር ከዚህ ቀደም የነበረውን የማበረታቻ ደንብ ቁጥር 517/2014 መለወጥ አስፈላጊ ሆኖ በመገኘቱ ጥቅምት 11 ቀን 2018 ዓ.ም የሚመለከታቸው አካላት ተገኝተው አስተያየታቸውን እንዲሰጡ ጥሪ ማድረጉም ለማወቅ ተችሏል። የሚኒስትሮች
ምክር ቤት ያዘጋጀውና በገንዘብ ሚኒስቴር ድረገጽ ላይ የተጫነው ይህ የኢንቨስትመንት ማበረታቻ ረቂቅ ደንብ በልዩ ልዩ የኢኮኖሚ ዞኖችና ከኢኮኖሚ ዞኖች ውጭ ለሚሰማሩ ኢንቨስተሮች ስታርት አፖች የሚደረጉ የገቢ ግብር ምጣኔ ማሻሻያዎችን ይዟል። የተለያዩ ድንጋጌዎችም በደንቡ ተካተዋል። በረቂቅ ደንቡ ከልዩ የኢኮኖሚ ዞን ውጭ ባለ ኢንቨስትመንት ምርት ወይንም አገልግሎት ውጭ የሚልክ ባለሀብት በዚያው ዓመት ግብር በሚከፍልበት ገቢ ላይ 10% የንግድ ትርፍ ግብር ይከፍላል ይላል። በሚኒስትሮች ምክር ቤት የኢንቨስትመንት ማበረታቻ ደንብ ቁጥር 517/2014 ከኢንዱስትሪ ፓርክ ውጭ ያለን ኢንቨስትመንት ቢያንስ 50% የሚሆነውን ምርቱ ወይንም አገልግሎቱን ወደ ውጭ የሚልክ ወይንም ምርቱና አገልግሎቱን ወደ ውጭ ለሚልክ ባለሀብት በምርት ወይም በአገልግሎት ግብአትነት የሚያቀርብ ከሆነ ከግብር ነፃ የመሆን ማበረታቻ በተጨማሪ ለአንድ ጊዜ ለ2 ዓመት ከገቢ ግብር ነፃ እንደሚሆን ይደነግጋል። በረቂቅ ደንቡ በልዩ የኢኮኖሚ ዞን ውስጥ ኢንቨስት ያደረገ ባለሀብት ካቋቋመው የማምረቻ ፋብሪካ ምርቱን ወደ ውጭ ሲልክ ግብር በሚከፍልበት ገቢው ላይ የ5% የንግድ ትርፍ ግብር እንደሚከፍል ተደንግጓል። በደንብ ቁጥር 517/2014 ግን ለአንድ ጊዜ ለ2 ዓመት ከገቢ ግብር ነፃ ማበረታቻ ያገኘ ነበር። በበካይ ጋዝ አመንጪ የገበያ ስርዓት ውስጥ ተሳታፊ የሆኑና በአካባቢ ደህንነት ጥበቃ ባለስልጣን እውቅና የተሰጣቸው ኩባንያዎች ስራ ከጀመሩበት ጊዜ ጀምሮ ለ10 ዓመታት ግብር በሚከፍሉበት ገበያቸው ላይ የ15 በምርት ወይንም የአሰራር ሂደቱ ቢያንስ 50% ታዳሽ ኃይል በሚጠቀም ማንኛውም ባለሀብት ስራ ከጀመረበት ጊዜ አንስቶ ላሉት ተከታታይ 5 ዓመታት ብቻ ግብር በሚከፍልበት ገቢ ላይ 15% የንግድ ትርፍ ግብር እንደሚከፍልም በረቂቁ ላይ ተካቷል። በአዲስ አበባ ከተማና በኦሮሚያ ክልል ሸገር ከተማ አስተዳደር የልዩ ኢኮኖሚ ዞን አልሚና ንዑስ አልሚዎች ግብር ከሚከፍሉበት ዓመታዊ ገቢያቸው ላይ ስራ ከጀመሩበት ቀን ጀምሮ ለሚቆጠሩ 10 ዓመታት የ5% የገቢ ግብር ምጣኔ ቅናሽ ይደረግላቸዋል የተባለ ሲሆን ከዚያ በኋላ ባሉት ዓመታት በገቢ ግብር አዋጅ በተደነገገው መሰረት የንግድ ትርፍ ግብር እንደሚከፍሉ በረቂቁ ላይ ሰፍረዋል። ከዚህ በተጨማሪ ለኢንቨስትመንት ዓላማ የሚውሉ ተሽከርካሪዎችም የጉምሩክ ቀረጥና ታክስ ማበረታቻ ተጠቃሚ ሆነው ወደ አገር የሚገቡበት ሁኔታ በተመለከተ የፕሮጀክቶችን አይነትና ባህሪ መሰረት በማድረግ የገንዘብ ሚኒስቴር በሚያወጣው ደንብ እንደሚወሰን ረቂቁ ያሳያል ሲል ሪፖርተር ዘግቧል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ164 ብር ከ50 ሳንቲም በመግዛት 167 ብር ከ79 ሳንቲም ሽጧል። የታላቋን ብሪታንያ ፓውንድ ስተርሊንግ 210 ብር ከ03 ሳንቲም በመግዛት 214 ብር ከ23 ሳንቲም የሸጠ ሲሆን አንዱን ዩሮ በ187 ብር ከ20 ሳንቲም ገዝቶ 190 ብር ከ94 ሳንቲም ሽጧል። አንዱን የስዊስ ፍራንክ 195 ብር ከ05 ሳንቲም ተገዝቶ 198 ብር ከ95 ሳንቲም ተሽጧል። የአረብ ኤምሬት ድርሃም 43 ብር ከ94 ሳንቲም ተገዝቶ 44 ብር ከ82 ሳንቲም ሲሸጥ የሳውዲ አረቢያ ሪያል ደግሞ 43 ብር ከ05 ሳንቲም ተገዝቶ 43 ብር ከ91 ሳንቲም ሲሸጥ የቻይና ዩዋን 22 ብር ከ94 ሳንቲም ተገዝቶ 23 ብር ከ40 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ጥቅምት 9 ቀን 2018 ዓመተ ምህረት ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የምዕራፍ 1 የዜና ዘገባዎቻችን እነዚህ ስትከታተሏችሁ የቆያችሁትን ይመስሉ ነበር። አብራችሁን ስለነበራችሁ እያመሰገንን እዚህ ጋር እንሰናበታለን። መልካም ቀን፣ ሰላም። በተሻለ ቦታ አስተማማኝ ኢንቨስትመንት ይፈልጋሉ? አፓርትመንቶችን በካሬ 81 ሺህ ብር እንዲሁም የንግድ ሱቆችን በ3 ሚሊዮን ብር ጠቅላላ ዋጋ በ10% ቅድመ ክፍያ በረጅም ዓመት አከፋፈል ይዘንላችሁ ቀርበናል። ከዚህ በፊት በቦሌ ፊላሚንጎ ቅንጡ አፓርትመንት ሰርቶ ያስረከበው ድርጅታችን አሁን ደግሞ በሜክሲኮ አፍሪካ ህብረት አጠገብ በፍጥነት የሚያከራዩትን አሊያም መልሰው ቢሸጡት ጠቀም ያለ ትርፍ የሚያገኙበትን የመኖሪያ ቤት እንዲሁም የንግድ ሱቆችን ከአባይ ሆምስ ይዘንሎ ቀርበናል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ በ0946 16 03 77 ላይ ይደውሉ። አባይ ሆምስ